ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የሚወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የሚወደው ከልብ ነው ከነፍስ በላይ ነው የሚወደው ሲል ለምንድን ነው ኢየሱስ አንተ የሚወድ ብለክ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደሚወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወደ ኢየሱስ ወረሱ ምን መጣ ነው? ችግር የለውም። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለንጠል የለም እኮ ዓለሙ እንዲሁ ወዷልና አንዲዮ ልጅ ተሰጥቷልና ብሏል። አዎ ግን መሐመድ አሁን መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሽን ሰምቼሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያ ወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ጌታ ተገለጸው። አብና ወልድ በስም ይለያል እንጂ በግብርም በስራም አይለይም እኮ አንድ ከሆነ ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው ተሰጪው ማን ነው ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይኝ ችግር የለውም። ስለ ኢየሱስ አልጠይቅሽም። አንቺ ግን ለተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታን ጨርስና ከዚያ እንመጣለን እንስቻለን። አብሽር ኢየሱስ እንዲሁ ዓለሙን ወዷልና እኔ አሁን ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። ከዚህ አንስቼ እየጠየኩት ነው። እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለሙን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ ውዴታ ምን ላይ ነው? አይወድሽም ማለት ነው። የነገርኩህ ነኝ እኮ ኢየሱስ አብም ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከውም አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይም? ያንስ አብ ነው የወደደው ዓለሙን። አይለያዩም አልኩኝ እኮ እኔ መጀመሪያ ነግሬያለሁ። በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይንስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ አብ ነው። ጥያቄ ትመልሳለህ ወይስ እኔ ተጠይቃለሁ? ለአንተ ጥያቄ ትመልሳለህ ወይስ ለእኔ ጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ መልስ። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደል? የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ነው። ቦታቸው አይደል? هو الذي أرسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገር ምን አለ? ማ አንዐመ አላህ አዕዘም ኒዕማ
منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك لك علي من علو الله آدم كفتر أن ستوسك عالم في السامي الدرس لزيج عالم سو قال الله تلك وسقى نبي محمد ملكتنيا نبي يدربو ملاكونا. يا سلام صلى الله عليه وسلم يزيه عالم تلك وسقى رساتونا الله بالقرآن لا يسيقل ساتونا. እሺ እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል ያው እግዚአብሔር ትላላችሁ አላህ አይደለም እግዚአብሔር ብርሃን አሳይን እና እሱ የሰበከው ወንጌል ነው ቁርአን ነው እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ ለምንድን ነው በሰፍ የምትሰበኩት ለምንድን ነው እሱ መለሰልኝ እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን የጠላውን ሰው እንወዳለን የሰደበን ሰው ይቅር ይላለን እናንተ ደግሞ በሰይፍ ናችሁ መስበኩ አንድ ጊዜ ልናገር ኢየሱስ ሰላም እንዲሰብክ አልሰማርላ ነገር ግን ተስተሻል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ታያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው በመረጃ ማስረጃ አሳይኝ። أنا ما جئت لألقي سلاما بل سيفا. أوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያው እነዚህ ጋር ላሳይሽ ያው መሲ ታየ ጠረጴዛ ነው ምንድነው የሚታየው? እሱ አይታይም፣ ስልኩ አይታይም። አይታየው። እሺ ይላል አንበቤው በምድር ላይ ለማመጣት የመጣው አይ መስላችሁም ሰፍንም እንጂ ሰላምንም ቆይ ሰውንም ልጅንም ከእናት ምሕረትም ከአማን እያለ ያየው ዘንድ መጣታችኋል። ጠጋ አድርግልኝ። እሺ ያው 33 እሺ ወደ ላይ 33 እና 33 አሳኝ። ይሄ 34 ነው። 33 አሳኝ እኮ 33 ያው እኮ 33 እሺ በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ። በሰው ፊት የሚከበደኝ ሁሉ የኔህም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ ኢታች ላይ አሁን እሱ ያለው ነገር ያልሰማው ነገር ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ
እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አዎ አምናለሁ። እሱ በደንብ ነው ማምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብለው ነው የነገረው? ምን ብለው ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ መመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉታል። ይሄ አይደለም ማለት በደንብ አድርጎ ጭብኛ ደስያው ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ናሳይሽ ለመሳቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ላንተ ጥያቄ መልስልኝ። ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ እያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ ያለው የምን ሰይፍ ነው ያልኩ። ጎራዴ ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ ነው እየጠየቅኩ ነኝ። እኔ ደግሞ ጎራዴ ሰይፍ ይሄ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ ላይ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ስለዚህ ግዙ ያላችሁ ሰይፍ ነው። ማስረጃ ሳይዝ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶቹ ኢየሱስን ነው የገዙት በገንዘብ ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን በጩቤ ብትወግም አንተ ትድናለህ። በስጋህም ብሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው አብያለሁ። ያ ሰይፍ የስጋ ሰይፍ አይደለም የነፍስ ሰይፍ ነው። ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ወጥራት መሲ ትጨርስ። መሲ ማስረጃ አለሽ አሁን ለምትታሪ? ምኑ አሁን ላራሹ ሁሉ ማስረጃ አለሽ? የቱ ጋር ነው እንደ ይሄ የሚያገኘው እንጂ የምን ማስረጃ? አሁን ለተናገርሽ ሁሉ
ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። አንድ ጊዜ እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞና እና ተመካከር ብለው ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብቴ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረኝ? ኦፎ ቀጠረ አርቀረም አንተ 30,000 ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ? ታውቃለህ ቀኑን። እሱን እንደ ጥያቄ አድርገህ አትጠይቅ።